أعوذ بالله من الشيطان الرجيم. قل اهبطوا منها جميعا فإما يأتينكم مني هدى فمن تبع هداي فلا خوف عليهم ولا هم يحزنون والذين كفروا وكذبوا بآياتنا أولئك أصحاب النار هم فيها خالدون يا بني إسرائيل اذكروا نعمتي التي أنعمت عليكم وأوفوا بعهدي أوف بعهدكم وإياي فارهبون وآمنوا بما أنزلت مصدقا لما معكم ولا تكونوا أول كافر به ولا تشتروا بآياتي ثمنا قليلا وإياي فاتقون ولا تلبسوا الحق بالباطل وتكتموا الحق وأنتم تعلمون وأقيموا الصلاة وآتوا الزكاة واركعوا مع الراكعين. أستاذ مايك فري. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. فتلقى آدم من ربه كلمات آدم كجيتاو قالاتوچن تقبل فتاب عليه يقرتام ما درجلت الله إنه هو التواب الرحيم እርሱ ይቅርባይና አዛኝ ጌታ ነው قلنا اهبطوا منها جميعا ከርሷ በአጠቃላይ ውረዱ አልናቸው فإما يأتينكم مني هدى ከኔ በኩል የሆነ መመሪያ ከመጣላችሁ فمن تبع هداي የኔን መመሪያ የተከተለ فلا خوف عليهم በእነሱ ላይ ፍርሃት ወይም ሽብር የለባቸውም ولا هم يحزنون እነሱም አይተክዙም አያዝኑም ይላል والذين كفروا وكذبوا بآياتنا እነዚያ የካዱና አናቅጾቻችንን ያስተባበሉት ደግሞ أولئك أصحاب النار እነዚያ የእሳት ጓዶች ናቸው هم فيها خالدون እነርሱ በርሷ ውስጥ ዘውታሪዎች ናቸው ያ በኒ እስራኤል እናንተ የእስራኤል ልጆች ሆይ اذكروا نعمتي التي أنعمت عليكم በእናንተ ላይ የዋልኳትን ጸጋዬን አስታውሱ وأوفوا بعهدي ቃል ኪዳኔንም ሙሉ أوف بعهدكم ቃል ኪዳናችሁን እሞላለሁና وإياي فارهبون أنينم بچا فرو وآمنوا بما أنزلت باوردكتم أمنوا مصدقا لما معكم كنانت غا يالون يميامننا ميارغاغط سيهون ولا تكونوا أول كافر به برسو يمجمريا كهاديان أتهنوا ولا تشتروا بآياتي ثمنا قليلا በአናግጾቼ ጥቂትን ዋጋ አትሸምቱ ወኢያየ ፈተቁን እኔንም ብቻ ተጠንቀቁ
ولا تلبسوا الحق بالباطل حقا كباطل ጋር ወይም እውነትን ከውሸት ጋር አትቀላቅሉ وتكتموا الحق እውነትንም አትደብቁ وانتم تعلمون እናንተ ያወቃችሁ واقيموا الصلاه صلاه ቀጥ አርጋችሁ ስገዱ وآتوا الزكاه زكانم ስጡ واركعوا مع الراكعين ካጎንባሾችም ጋር አጎንብሱ ይላል ያው የዛሬው درس ካለፉት አናቅጾች ጋራ ትስስር ያለው እነሱኑ የሚያብራራ درس ነው ነብዩላህ አደም አለይሂ ሰላም አላህ Subhanahu Wa Ta'ala ጀነት ውስጥ እንዲኖሩ ከፈቀደላቸው በኋላ እሳቸውና ባለቤታቸውን اسكن انت وزوجك الجنه አላቸው በኋላ ጽናታቸውን ለመፈተን አንዲት ቅጠል ከጀነት ውስጥ አንዲትን ዛፍ ብቻ መርጦ እቺን አትቅረቡ ሌላውን ግን በሰፊው እንደፈለጋችሁ ተመገቡ ብሏቸው እንደነበረና ያቺን ቅጠል ግን የተከለከሉት ዘላለማዊ ሆነው ጀነት እንዳይኖሩ ስለፈለገ ነው በሚል ሰበብ ኢብሊስ አታሎ እንዳንሸራተታቸው አይተናል ولا تقربوا هذه الشجرة فتكونا من الظالمين ሲባሉ እቺን ዛፍ አትቅረቡ አትብሉ ብቻ ሳይሆን በአቅራቢያውም አትሂዱ አለ ለምን ቢባል በሐራም ነገር ዙሪያ የሚልከሰከስ ሰው በአካባቢው ከተገኘ መሳሳቡ አይቀርም ولذلك جاء في الحديث أن النبي صلى الله عليه وآله وسلم قال ألا وإن لكل ملك حما ألا وإن حمى الله محارمه وقال من حام حول الحمى يوشك أن يواقعه بكل كتنازور يا يمشكركر سو ውስጡ ለመውደቅ የቀረበ እንደሚሆን ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ولا تقربوا ያላቸውም ለዚህ ነው አንድ ነገር ሊከለክል ሲፈልግ አላህ እሱ ብቻ ሳይሆን ሰበቡንም ጭምር ይከለክላል ዚናን ከለከለ ለምሳሌ ማየትንም መዛየርንም ማግለልንም አብሮ ከለከለ እነኚህ ነገሮች ካሉ የመጨረሻው የሆነው ጥፋት መፈጸሙ ስለማይቀር ማለት ነው ኢላ መን ረሒመ ረቡክ ስለዚህ እነዚህም አብረው حرام ሆኑ ዛፏን መቅረብም እንደዚሁ አትቅረቡ አላቸው ይሄ ማዕና ራኢቅ ነው ያው እነሱም እዛች ዙሪያ መሄድ አልቀረም ነበር ይመስላልና መቅረቡን ሲያገኝ ነው ኢብሊስን ያሳሳባቸው ዛፋን ያመለከተም ነው ያናገራቸው ما نهاكما ربكما عن هذه الشجرة إلا أن تكونا ملكين ይህችን ዛፍ ስፔሲፊክ ዛፍ ናት የከለከላችሁ ጌታ የከለከላችሁ ለነገር አይደለም አላቸው መላእክት እንዳትሆኑ ወይንም ደግሞ ዘላለማዊ ነዋሪዎች እንዳትሆኑ ስለፈለገ ነው ይህችን ቅጠል በጥሶ የቃመ ሰው የዘላለም የጀነት ንግስናና ጸጋን እንደወረሰ ይቀራል አላቸው የሰው ልጅ ደግሞ ይጓጓል ሰው በተፈጥሮ ያው እንግዲህ ጓጉና መሰላቸው ማለት ነው فأزلهم الشيطان عنها فأخرجهما مما كان فيه ከነበሩበት አወጣቸው የሚገርመው አያው አገላለጽ ነው ወደ ኋላ መለስ ያልኩት አንድ ማዕናዎችን ተጠቁም ፈልጌ ነው فأزلهما የሚለው ቃል ዘለል ማለት በቋንቋ ደረጃ ድልጫ እንለዋለን በጭቃማ ቦታ ላይ ስትሄድ መሬቱ አምሎጭ ልጮህ ተንሸራቶ መውደቅ ማለት ነው መውደቅ ፈልጎም አይደለም ሰውየው የሚሄደው ግን ቦታው የሚያዳልጥ ነውና አዳልጦ ይጥለዋል አሁንም አደምና ሐዋን እንዲህ በዚያ መልኩ ነው ያንሸራተታቸውና ጠልፎ የጣላቸው ማለት ነው ጠላት መረብ ውስጥ ሊያስገባህ የሚችልበት አካባቢ ላይ ከተገኘ ጠላትን ሳይሆን ራስህን ነው መውቀስ ያለብህ ከርቀት ነው መሸሽ ያለብህ ان الشيطان لكم عدو فاتخذوه عدوا ነው አላህ ያለው ጠላታችሁ ነው ጠላት አርጋችሁ ያዙት ብሎ ነግሮናል ነገር ግን አደም አለይሂ ሰላም ተንሸራተው ቢወድቁም ወድቀው አልቀሩም
እንዴት እንደሚነሱና ወዴት እንደሚመለሱ ያውቁ ነበር ደጉ ነገር ይሄ ነው እንደ ኢብሊስ አንድ ቀን ተንሸራተው በዛው ወድቀው አልቀሩም ምንድነው ያሉት ይቅር በለን ይቅርታ አድርገው ወደ ጌታ ተመልሰው ሲማጸኑት ጊዜ ሲምር ያስተምር እንዲሉ እንዴት መታረቅ እንዳለባቸውና የሚያደርጉትን ዱዓም ጭምር አስተማራቸው እሱን ነው ፈተለቃ አደም من ربه كلمات የሚለው አደም ከጌታው ቃላቶችን ተቀበለ አለ እንዴት ብንለምነው እንደሚታረቀንም ጭምር አላህ ያስተምራል ማለት ነው ያም ደግሞ ሌላ ሱራ ላይ ተፈስሯል ሱረቱል አዕራፍ ቁጥር 23 ላይ قال ربنا ظلمنا انفسنا وان لم تغفر لنا وترحمنا لنكونن من الخاسرين ጌታችን ሆይ እኛ ራሳችንን በድለናል ፈርደህብን ነው አላሉም ቀደርን እንደ ደሊል ያደረጉ ጥፋትን ላለመቀበል መከራከር የሰይጣን መንገድ ነው በገዛ እጃችን ነው ይሄንን ጥፋት የፈጸምነው በደሉም ደግሞ ራሳችን በራሳችን ላይ የፈጸምነው ነው ስለ ጥፋታችን አንከራከርም وإن لم تغفر لنا وترحمنا أنت كالماركننا كالزنكلن بستكر لنكونن من الخاسرين ككساريوች መሆናችን አይቀሬ ነው አሉ እንግዲህ ከሊማቱ ይሄ ነው በግልጽ ተቀምጧል በአثر ደግሞ የመጣው ሱፊያን الثوري እና ሌሎችም ባወሩት عن عبيد بن عمير قال آدم يا ربي خطيئتي التي أخطأت شيء كتبته علي قبل أن تخلقني أو شيء ابتدأته من قبل نفسي راسي فتركوت ويسان تفرده وعلاه قال بل شيء كتبته عليك قبل أن أخلقك قال فكما كتبته علي فاغفر لي عند أسألفكونا عند أسألفكو هلو مرة ما أدرك اللي نعلم على እንጂ አንተ በጻፍከው አንተ በፈረድከው ነው ያልጠየቅም እማ ያዋጣ ክርክር ነው فتلقى آدم من ربه كلمات فتاب عليه ይቅርታም አደረገለት ማንኛውንም ወደሱ የሚመለስ ይቅር ባይ ጌታ ነውና انه هو التواب ይሄ ባህሪው ነው ያአላህ كثير التوب ነው ይቅር ባይ ነው حاميم تنزيل الكتاب من الله العزيز العليم غافر الذنب وقابل التوب شديد العقاب ጸጸትን ተቀባይ ኃጢአትን ማሪ ቅጣት ብርቱ የሆነ ነው እርሱ ብሎ ነው ራሱን የገለጸው ነብዕ عبادي اني انا الغفور الرحيم وان عذابي هو العذاب الالم ንገርልኝ ለባሪያዎቼ እኔ ምህረት ሰፊና አዛኝ ነኝ ደሞም ቅጣቴ የበረታ መሆኑን ንገር ይላል ألم يعلموا أن الله هو يقبل التوبة عن عباده ከባሪያዎቹ ተውባን የሚቀበለው አላህ እርሱ ራሱ መሆኑን አላወቁም ወይ ومن يعمل سوءا أو يظلم نفسه ثم يستغفر الله يجد الله غفورا رحيما ክፉ ነገር የሰራ ወይም ራሱን የበደለ ከዚያ በኋላ ጌታን ማረኝ ብሎ ከተመለሰ እርሱ ምህረት ሰፊ አዛኝ ጌታ ነው ይላል قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله እናንተ በባሪያው በነፍሶቻችሁ ላይ ብክነትን የፈጸማችሁ ባሪያዎች ሆይ በላቸው ከአላህ ረህመት ተስፋ አትቁረጡ የፈለገ ወንጀል ከባድ ቢሆን ለአላህ አይከብደውም إنه يغفر الذنوب جميعا ወንጀሎችን ሁሉ ይምራል እሱ إنه هو الغفور الرحيم ከዛ ምህረት አደረገላቸው ግን ምህረት ቢያደርግም ከዛ በኋላ ጀነት መኖርን አልፈቀደም ጀነት ከዛሬ በኋላ የሚገባው በነፃ ሳይሆን ዋጋ ተከፍሎ ነው አለ ማለት መጀመሪያ ምንም ሳያረጉ ሳይሰግዱ ሳይጾሙ ገና እንደተፈጠሩ እስኩን አንተ ወዘውጁ ከልጀና ብሏቸው ነበር ጽናቱን አልቻሉም ሁሉ ነገር ተሟልቶላቸው አንዲት ቅጠል ብትቀር እንግዲህ አላህ የቀደረው ያው ሱገይብ ነው እንጂ ምንም አይጎልባቸውም ነበር ግን ሻ አላሁ ذلك
ከዚያ ወደ ምድር ወርደው እሱና ዝርያው እንዲሁም ሸይጣን ከነዝርያው እርስ በርሳቸው እየተፋጩና እየተዋጉ አንዱ ባንዱ ላይ ትግል እያደረገ እንዲኖር ከዛ ሰይጣንን ተቋቁመው ፈተናውን አልፈው አንዳንዴም ሳት ብሏቸው ስተት ቢሳሳቱ ይቅር በለው ወደ አላህ እየተመለሱ የሚኖሩ ሙእሚናን ናቸው የጀነትን ዋጋ ይከፍሉና መልሰው የሚገቡት ስለዚህ ህግ አለ ህግ ሊመጣ ነው ነብይ ሊላክ ነው ውረዱ አላቸው ማለት ነው ቁልና اهبطوا منها ውረዱ ከርሷ አላቸው አደምን ከነዝርያቸው ወለፎም ተቆም ያለው ብሎም ኢብሊስንም ጭምር فإما يأتينكم مني هدى كني بكل ممريا ميمطاچو كهونه ممطاطو አይቀርምና فمن تبع هدايا فلا خوف عليهم ولا هم يحزنون የኔም መመሪያ የተከተለ እነዛ ሰዎች ላይ ፍርሃትም ስጋትም ትካዜም የለባቸውም ይላል እንግዲህ መመሪያ እንደሚመጣ መመሪያው ሲመጣ ደግሞ ተቀባይና አመፀኛ እንደሚኖር ከወዲሁ አሳወቀ ማለት ለሁለት ከፍሎ ነው ያስቀመጠው والذين كفروا وكذبوا بآياتنا أولئك أصحاب النار هم فيها خالدون የካዱና ናቅጦቻችንን ህጋቶቻችንን ያስተባበሉ የሳት ሰዎች ናቸዋል አሳወቃቸው ማለት ነው ሁዳ ምንድነው قيل هو القرآن وقيل هو محمد صلى الله عليه وسلم وقيل هو أعم في كل كتاب أنزل وكل نبي أرسل የተሻለ የሚሆነው ይሄ ነው የትኛውንም የወረደ ኪታብ ሁሉ ያካትታል የትኛውንም የተላከ ነብይ ሁሉ ያካትታል በየዘመኑ ማለት ነው ምን ተቢዓ ሁዳ የሚለው እኔ ያወረድኩትን የተከተለ ማለት ነው لقد أرسلنا رسلنا بالبينات وأنزلنا معهم الكتاب ليقوم الناس بالقسط ብሎ እንደሚለው سورة طه ላይ ይሄንኑ ሲናገር قلنا اهبطا قال اهبطا منها جميعا بعضكم لبعض عدو فإما يأتينكم مني هدى فمن اتبع هدايا فلا يضل ولا يشقى يعني መመሪያ የተከተለ አይጠመም አይጎሳቆልም ወደፊት ብሩህ ተስፋ ነው የሚጠብቀው قال ابن عباس فلا يضل في الدنيا ولا يشقى في الآخرة በዱንያም ጠማማ አይሆንም በአኺራም የሚሰቃይ አይሆንም ማለት ነው ومن أعرض عن ذكري فإن له معيشة ضنكا ከኔ ማስታወሻ ወይም ማስገንዘቢያ ችላ ያለ ሰው ደግሞ ለርሱ ጠባብ ኑሮ አለችው ونحشره يوم القيامة أعمى የቂያማ ማለትም ደግሞ እውር አድርገን እናነሳዋለን ይላል والذين كفروا وكذبوا بآياتنا እነዚያ የካዱና አንቀጾችን ያስተባበሉ اولئك اصحاب النار هم فيها خالدون የሳት ሰዎች ናቸው ዘውታሪዎች ሆነው አንዴ እሳት ከገቡ በኋላ መውጫ የላቸውም ማለት ነው كما ثبت في الحديث أن النبي صلى الله عليه وسلم قال أما أهل النار الذين هم أهلها فلا يموتون فيها ولا يحيون يا እነዚያማ የሳት ሰዎች እውነት የሷ ሰዎች የሆኑት አለ ኩፋሮቹ ማለት ነው ምክንያቱም ሙእሚኖች እዚያ በአንዳንድ ጥፋት ቢገቡም መኖሪያቸው አይደለችም እነዚህኞቹ አለ فلا يموتون فيها ولا يحيون ሳውስት አይሞቱ ሞትን ለምነው ያገኙ አይኖሩ ኖሮ አይባል ይልቁንስ ሙእሚኖች ከሆኑ ደግሞ ولكن اقوام اصابتهم النار بخطاياهم فاماتتهم اماته حتى اذا صاروا فحما اذن في الشفاعه هنا ማለት ነው يا بني اسرائيل አለ አሁን ቀጥታ ወደ በኒ እስራኤል ታሪክ ሊገባ ነው እናም የሰሯቸውን ስራዎችና ጥፋቶች ልማቶች አጠቃላይ የሙሳና ወገኖቻቸውን ሁኔታ ነው የሚነግረን ከዚያ ተሞክሮ ይሄ ኡማ እንዲማር አላህ ስለሚፈልግ እንደ በኒ እስራኤልና እንደ ሙሳ ቅሳ በቁርአን ተደጋግሞ የተነገረ ከቶ የለም ለምን የነሱ ኢኽፋቃት የወደቁበት እንትንም ለኛ አስተማሪ ነው
ስኬታማ የሆኑበትም እንደዛው አስተማሪ ነውና ያለፈው ህዝብ ተሞክሮ እንድንጠቀም ነው አሁን ቀጣ እነሱ ነው ያነጋገረ ያለው መዲና ላይ ነበሩ ይሁዶች እስራኤሎች ነን የሚሉ እነሱም ነው የሚያነጋግረው ያው አጠቃላይ እስራኤልንም ማለት ነው اذكروا نعمتي التي انعمت عليكم ለእናንተ የዋልኩላችሁን ጸጋዬን አስታውሱ አለ ጸጋው ምንድነው ወደሚለው ከመሄዳችን በፊት እስራኤል ማን ነው እስራኤል ነብዩላህ ያዕቁብ ናቸው ሌላው ስማቸው ይሄ ነው በቁርአን ላይ ያዕቁብ የሚለውን ስም ምን ያህል እንደተደጋገመ ሲከታተል ነበር 5 ጊዜ ብቻ ነው እስራኤል የሚለው ግን ከ40 ጊዜ ያላነሰ ተደግሟል እንግዲህ የዑቡድያ ማዕና ያለው ስለሆነ ሊሆን ይችላል እስራኤል ማለት አብዱላህ ማለት ነው ይላሉ ኢል በእነሱ ቋንቋ አምላክ ማለት ነው ኢላህ ወደሚለው ቀረብ ይላል ሁለቱ ቋንቋዎች ሴሜቲክ ቋንቋዎች ስለሆኑ አረብኛና እንደ ዕብራይስጥ ተቀራራቢዎች ናቸው ታዳ ያ በኒ ያዕቁብ አላለም ያ በኒ እስራኤል አለ ኑክታው ይሄ ሊሆን ይችላል ያ ይሁድ የሚል ቁርአን ላይ አናገኝም ያ በኒ እስራኤል ነው የሚላቸው ለምን ይሄ ተመረጠ የሚለውን ኢብኑ ከሲር ሲጠቁመውን ይላሉ تهييجا لهم بذكر أبيهم إسرائيل የተባለውን ደጉን አባታቸውን መጥራቱ ወደዚያ ወደሱ ደግነት ለመቀስቀስ ፈልጎ ነው እናንተ የዛ ሰው ልጆች ናችሁ ذلك العبد الصالح المطيع እንዴት ጠማማና መንገድ የሳታችሁ ትሆናላችሁ ከዚያ ሰው ተገኝታችሁ ለማለት كونوا مثل أبيكم في متابعة الحق حقا بمكتل عند أباتاتችሁ ሁኑ يا ابن الكريم افعل كذا أنت يدق ሰው ልጅ እንዲህ ስራ ይባላል አባቱን ማንሳቱ አባትን ለመከተል እንዲነሳሳ ተፈልጎ ነው يا ابن الشجاع بارز الأبطال يا ابن العالم اطلب العلم እንደሚባለው ነው ይላሉ ለዚህማ ብሎ አላህ Subhanahu Wa Ta'ala አጠቃላይ ሰው ልጆችን ሲያነጋግር ذرية من حملنا مع نوح إنه كان عبدا شكورا ከኑህ ጋር ያጓጓዝናቸው ሰዎች ዝርያ የሆናችሁ ሆይ ያቺ እንኳን ለኑህ የተደረገች ውለታ እያንዳንዳችንን አግኝታለች ደርሳናለች ምክንያቱም ያን ጊዜ የነበሩት ሙእሚኖችም ጭምር ጠፍተው ቢሆን ኖሮ የሰው ዘር ምድር ላይ ባልተረፈ ነበር እስራኤል ያዕቁብ መሆኑን ያው በሐዲስ ደረጃም ተነግሯል ነብዩ ሰለላሁ ዐለይሂ ወሰለም يهودي تسباسبوا متوا بانغرواتቸው ጊዜ حضرت عصابة من اليهود نبي الله صلى الله عليه وسلم فقال لهم هل تعلمون أن إسرائيل يعقوب إسرائيل مالت يعقوب مهون ታውቃላችሁ አላቸው قالوا اللهم نعم فقال النبي صلى الله عليه وسلم اللهم فاشهد الحديث رواه أبو داود الطيالسي እንዲህ ብሎ ከጠራቸው በኋላ የዛ የደግ ሰው ልጆች ካላ በኋላ اذكروا نعمتي ያለ ኒዕማዬን አስታውሱ አለ አሁን ይሄ አንድ ኒዕማ አይደለችም ብዙ ኒዕማ ነው ያው ጂንስ ስለሆነ ነው ዝም ብሎ በኢፍራድ ያመጣው በእነሱ ላይ የዋለው ኒዕማ በጣም ብዙ ነው ከድንጋይ ውሃን አፍልቆላቸዋል መንና ሰልዋን አውርዶላቸዋል ከፍርዓውን የባርነት ቀንበር አላቋቸዋል ከዛም በኋላ ደግሞ ነብይነትና ሪሳላን በመካከላቸው አብዝተዋል ኪታብ አውርዶላቸዋል ይሄን ማዕና ሱረቱል ማኢዳ ላይ ይገልጸዋል ያ ነብዩላህ ሙሳ አለይሂ ሰላም እንዲህ ያሉ ያናግሯቸዋል ያ ቀውም اذكروا نعمة الله عليكم إذ جعل فيكم أنبياء وجعلكم ملوكا وآتاكم ما لم يؤت أحدا من العالمين እናንተ ወገኖቼ ሆይ በእናንተ ላይ የአላህን ጸጋ አስታውሱ በመሐከላችሁ ነብዮችን አደረገ ንጉሶችም አደረጋችሁ ለማንም የዓለም ህዝብ ያልሰጠውን በዚህ ዘመን ለእናንተ ሰጠ ይላቸዋል ወይም ኒዕመቲ ማለት ሙከራዬን ማለት ነው ኒዕማ ለበላእን መጣል اذكروا نعمتي التي أنعمت عليكم أي بلائي عندكم وعند آبائكم ከዛ ሁሉ ፈተና በኋላ ደግሞ አልፈው የት እንደደረሱ ታስታውሳላችሁ እናንተም ያንን ታስታውሱ ልትገነዘቡ ይገባል አላቸው وأوفوا بعهدي
ኒዕማ በበላእ ማና እንደሚመጣው ሁሉ በላእም በኒዕማ ማዕና ይመጣል እዚሁ ሱረቱ በቀራ ውስጥ وفي ذلكم بلاء من ربكم عظيم ይላቸዋል بلاء أي نعمة أو ابتلاء وأوفوا بعهدي ቃሌን አሟሉ አለ ምን ቃል ገብተዋል አላህ ኡፊ بعهدكم እኔም ቃላችሁን አሟላላችኋለሁ ማለት ምንድነው ለኔ የገባችሁትን ቃል ተግባራዊ ካደረጋችሁ እኔም ለእናንተ የገባሁትን ቃል ተግባራዊ አደርገዋለሁ ማለት ነው ምን ነበር እሱ قال الله تبارك وتعالى ولقد أخذ الله ميثاق بني إسرائيل وبعثنا منهم 12 نقيبا وقال الله إني معكم لئن أقمتم الصلاة وآتيتم الزكاة وآمنتم برسلي وعزرتموهم وأقرضتم الله قرضا حسنا لأكفرن عنكم سيئاتكم ولأدخلنكم جنات تجري من تحتها الأنهار إهنو الله لنسو يقبهم النسو لله يقبوتهم من دنيا لاتو وقال الله إني معكم الله آلاتو إني كنا انتقاني ሰላትን ቀጥ አርጋችሁ ከሰገዳችሁ ዘካን ከሰጣችሁ በመልእክተኞቼ ካመናችሁ አንዱን ነጥላችሁ አንዱን ጥላችሁ ሳይሆን ማለት ቢሩሱሊ አመነ ረሱሉ الذين آمن الرسول والمؤمنون كل آمن بالله وملائكته وكتبه ورسله لا نفرق بين أحد من رسله ነው በመልእክተኞቼ ካመናችሁ وعزرتموهم ካከበራችኋቸውና وأقرضتم الله قرضا حسنا لا اللهم ملكام بدرن كابدراችሁ ነገ እጥፍ ድርብ ተደርጎ የሚከፈልላችሁን ሰደቃ ለደሃ ከለገሳችሁ ማለት ነው لأكفرن عنكم سيئاتكم እኔ ለኃጢያታችሁን አራግፋለሁ አለ እሱ የገባላቸው ይሄ ነው እነሱ ከላይ የተጠቀሱትን አምስት ነገሮች ካሟሉ እሱ ደግሞ የሚያደርግላቸው ኃጢያታችሁን አራግፋለሁ ولا أدخلنكم جنات جنة ما اسكباچو الله አላቸው ያንን እሺ ብለው ተቀበለዋል ደግሞ እነሱ قال أقررتم وأخذتم على ذلكم إصري ይሄን ነገር አጸደቃችሁት ቃል ኪዳንንም ተቀበላችሁ ሲላቸው قالوا أقررنا ብለዋል አዎ ቃል ገብተናል ብለው ነበር ነብይ ከመጣም ሊያምኑ እንደዚሁ ቃል ገብተዋል ሌሎችም እንግዲህ የሁዶች ቃል መግባት ችግር የለባቸውም ቃል ማክበር ነው እንጂ ስለዚህ አላህ Subhanahu Wa Ta'ala ينقضون عهد الله من بعد ميثاقه ብሎ የሚገልጻቸው ለዚህ ነው وقال آخرون هو الذي أخذ الله عليهم في التوراة أنه سيبعث من بني إسماعيل نبيا عظيما تطيعه جميع الشعوب كإسرائيل بيت سايهون كإسماعيل بيت ትልቅ ነብይ እንደሚልክና ሁሉም ህዝቦች እንደሚታዘዙት እነሱም የዚያን ነብይ ከሚቀበሉ ህዝቦች መካከል መሆን እንደሚጠበቅባቸው ቃል አስገብቷቸው ነበር ከእስማኤል ዝርያ ደግሞ የተላኩት ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ናቸው ወይ ደግሞ አውፉ ቢአህዲ የሚለው አጠቃላይ የዒባዳን ቃል ኪዳን ነው ሁሉም ሰዎች ቃል ኪዳን ገብተዋል አላህ ከخلቀ በኋላ አለስቱ ቢረብኩም ሲላቸው አዎ ብለዋል ጌታችሁ አይደለሁም ወይኔ ብለው ሲጠይቃቸው እንዴታ አንተ እንጂ ማን ጌታ አለን ብለው ተናግረዋል አሁን ወደ ዱንያ ሲመጡ ግን አንተም ብሎ ጌታ እናውቅም ያሉ አያሌ ህዝቦች አሉ ማለት ነው እንደዛ እንዳትሆኑ ቃልን እንዳታፈርሱ አላቸው ወኢያ የፈርሐቡ እኔኑ ብቻ ፍሩ መከራ ስቃይ ቅጣት ሊመጣ የሚችለው ከኔ እንጂ ከሌላ ከማንም አካል አይደለም እኔ እንዳልቆጣባችሁ እንዳልቀጣችሁ ትእዛዜን በማክበርና ቃሌን በመጠበቅ ፍሩኝ አላቸው ማለት ነው የመጀመሪያው ተርጊብ ነበር አውፉ ቢአህዲ ኡፊ ቢአህዲኩም አግባብቷቸው ነበር ወያ የፈርሃቡን ደግሞ ተርሂብ ነው ማስጠንቀቂያ ነው ማስፈራሪያ ነው ዳው የቁርአን መንሃጅም እንደዚህ ሆኖ ተርሂብና ተርሂብን ጎን ለጎን ነው ይዞ የሚሄደው ማለት ነው
وآمنوا بما أنزلت باوردكتم امنوا على አዲስ በወረደው ወህይ ማለት ነው هو القرآن الكريم نؤمن بما أنزل إلينا ويكفرون بما وراءه በእኛ የወረደውን እናምናለን እያሉ ከዛ በኋላ ያለውን ሸምጥጦ መካድ ሳይሆን ይሄም ከአላህ ነው የመጣው ያም ከአላህ ነበር የመጣውና يا معشر أهل الكتاب آمنوا بما أنزلت مصدقا لما معكم ከናንተ ጋር ያለውን የሚያረጋግጥ ሲሆን ተውራት ሐቅ መሆኑ ራሱ በቁርአን ነው የተረጋገጠው ለምን ነብይ መጣል ሲፈቱ እንደዚህ የሆነ ባህሪው እንዲህ የሆነ ብሎ ተናግሮ ነበር መጥቶ ሲታይ ነው የተውራት ትንቢት እውነት መሆኑ የተረጋገጠው الذين يتبعون الرسول النبي الأمي الذي يجدونه مكتوبا عندهم في التوراة والإنجيل ለነሱ ዘንድ በተውራትና በእንጂል ተጽፎ የሚያገኙት يحل لهم الطيبات ويحرم لهم عليهم الخبائث ጥሩ ነገሮችን የሚፈቅድና ቆሻሻ ነገሮችን ደግሞ እርም የሚያደርግባቸው ነብይ በተውራትና በእንጂል ተጽፎ የሚያገኙት ይላል እና ያን ነብይ እመኑበት የወረደበትን ኪታቡን ተቀበሉት ማለት ነው ولا تكونوا اول كافر به የመጀመሪያ የካሃዲ ቡድን አትሁኑ አላቸው ወይም ደግሞ የመጀመሪያ ከመጽሐፍ ባለቤቶች የካደ አትሁኑ ናቱም ከዛ በፊት ከነብዩ ሰለላሁ ዐለይሂ ወሰለም ጋር የተከራከሩት ሙሽሪኮች ብቻ ናቸው መዲና ከሄዱ በኋላ ደግሞ የመጀመሪያ ካሃዲዎቹ ይሁዶች ሆኑ እናንተ የመጽሐፍ ባለቤቶችና የነቢያት መንገድ ርዝራጅ በጃችሁ ያለ እንደመሆናቸው ግንባር ቀደም አማኝ መሆን ነው የሚጠበቅባችሁ እንጂ ካሃዲ መሆን አይደለም ማለት قال أبو العالية يقول ولا تكونوا أول من كفر بمحمد صلى الله عليه وسلم يعني من جنسكم أهل الكتاب بعد سماعكم بمبعثه من لا كن وترونوا سمتاتوا ينبراتوا خناتوا يالا زاري مكاد أي تبكباتوا منا يمجمريا كهاجاتون به يملو ضميرو لمحمد ملسانو ماذا لا قرآن بالملسو ولا تكونوا أول كافر بالقرآن لمن كلاي بما أنزلتنا يالو باورركوت يمجمريا كهاجاتون وكلا المعنيين صحيح لمم يتهازن ومن كفر بالقرآن فقد كفر بمحمد صلى الله عليه وسلم ومن كفر بالنبي محمد صلى الله عليه وسلم فقد كفر بالقرآن قريشوش بكفر ቀድመዋቸዋል አዎ ግን ከአህል الكتاب የመጀመሪያ ካህዲዎች እነዚህ ናቸው ለምን ካህዲ ሆኑ ለምን ይሄንን መረጡ በህዝባቸው መካከል ያገኙት የነበረውን ምድራዊ ማዕረግ ዕለታዊ ክብርና ጥቅም ላለማጣት ነው ዱንያ ሰውን ታታልላለች አንቱ መባሉና እንዱ ከህዝባቸው አጀባና ጥቂት ሀዳያዎችን ማግኘቱ አታሏቸው ነው የሁሉ ሊቃውንቶች እንዴት ቁረይሾችም እንደሚሉት እንደነበረው አነኩኑ አድያለን بعدما كنا رؤوسا ራስ የነበርን ሰዎች እንደገና ጅራት መሆን አለብን እንደይሉ ነበር ከኋላ እንዴት እንከተላለን ነው እና ባልሆነ ነገር ራስ የሆናችሁ እንደሆነ በዚያው በጥመት አይመተል ኩፍር መሆኑ መቀጠሉ ይሻላል ወይ ولا تشتروا بآياتي ثمنا قليلا በአናቅጾች ፋንታ ጥቂት ሸቀጦችና ጥቂት ዋጋዎችን አትሸምቱ የኔን ነብይ በመከተልና ኪታቤን በማመን ፋንታ ዱንያንና የዱንያን ፍላጎቶች አንድ ሰው ብዙ ገንዘብ ስለቆጠረ ያ ሁሉ የሱ ነው ማለት አይቻልም አጠራቅሞ ለላ ሰው ነው ጥሎ የሚሄደው ስለዚህ ተመነን ቀሊል ብሎ ነው የሚገልጻት እንደው ቢጠቀመው የዱንያ እንትን ፍኒሃያ ጥሎት የሚሄደው ነገር ነው الدنيا بحذافيرها ثمن قليل አጠቃላይ ከአደም እስከ መጨረሻው ያለችውን ብትሰበሰብለት ለአንድ ሰው ያው ትንሽ ዋጋ ነው ቁርአንን አምኖ ከሚገኘው የአኺራ ጥቅም ጋራ ፈጽሞ ሊወዳደር የሚችል አይደለም ስለዚህ ያንን በመፈለግ ሐቅን አትደብቁ فذلك الطمع هو الثمن ወይ ደግሞ በመታውቁት ነገር
ምንዳ አትፈልጉበት لا تأخذوا عليه أجرا ማለት ነው ተብሎ ይነገራል ማለት ይሄ እንግዲህ በቁርአን ወይም ደግሞ በዕልም ዓለማዊ ዋጋ ወይም ደሞዝ ማግኘት አይቻልም ማለትን ያመለክታል ይላሉ وقيل معناه لا تعتاضوا عن البيان والإيضاح ونشر العلم بالكتمان واللبس لتستمروا على رئاستكم في الدنيا القليلة حقن بمجلس فانتا وكتم بمسراجة فانتا ما دبابسنا ما لبابسنا التمرتو ያላችሁበትን ማዕረግ ለማቆየት በሚል ሰበብ ይሄ ጠፊ ነውና ማለት ነው ይሄ እንግዲህ የዲንን ዒልም ለዱንያ ጥቅም ብሎ መፈለግ ምን ያህል ከባድ መዘዝ እንደሆነ የሚያሳይ አያት ነው وفي سنن أبي داود من حديث أبي هريرة رضي الله عنه قال رسول الله صلى الله عليه وآله وسلم من تعلم علما مما يبتغى به وجه الله لا يتعلمه إلا ليصيب به عرضا من الدنيا لم يرح رائحة الجنة يوم القيامة يا الله فيت يمفلق بتن أوكت የዱንያን ግዚያዊ ጥቅም ለመፈለግ ብሎ የተማረሰው አዋቂ ነው ለመባል ወይም ደግሞ ጥቅም ለማግኘት ወይም ክብር ለማግኘት ሰው እንግዲህ በሽታ ውስጡ የሚፈጠረው ብዙ አይነት ነው አላህ በእخلاص ካልጠበቀው በስተቀር እንዲህ የሆነ ሰው ለም يرح رائحة الجنة የጀነትን ሽታ አያሸታትም አሉ ያ ረቢ ሰልም በጣም ከባድ ነገር ነው ታዲያ ይሄ በደሞዝ ማስተማር አይቻልም ማለት ነው ወይ በመሰረቱ እንደዛ መሆን አይገባም ለአላህ Subhanahu Wa Ta'ala ብሎ ነው አንድ ሙስሊም ማስተማር ያለበት ግን የሚከፈለው ከበይተል ማል ከሆነ ከተቋማት ከሆነ ጃኢዝ ነው ያሉ ሰዎች አሉ ምክንያቱም ተጠቃሚው አይደለም ቀጣ የሚከፍለውና የዑለማዎች ማለት ነው ለዚህም እንደማስረጃ ያመጡት ሰውየው እባብ ነድፎት እንትን ሲል ሊሞት ሲል ሰሃቦች ቁርአን ቀርተውለት 30 ፍየል የተከፈለበት ሐዲስ አለ በቡኻሪ እዚያ ላይ ነብዩ ሰለላሁ ዐለይሂ ወሰለም ان احق ما اخذتم عليه اجرا كتاب الله ትልቁ አጅር የምትቀበሉበት ተገቢ የሆነው ነገር የአላህ ኪታብ ነው ሌላ ስራ የሚሰራው የተከፈለው እንዴት ይሄን ሐዲስ ደሊል አድርገው ማለት ነው ሰውየው አንዱ ሱሐቢ ደግሞ በሚያውቀው ቁርአን ድረውታል ዘወይቱከሃ بما معك من القرآن አሉት ያም እንግዲህ ጥቅም ነው በሌላ በኩል ደግሞ ሐዲስ ዑባዳ ብን الصامت ሰነዱ ላይ ትንሽ ضعف አለው ይባላል እንጂ علم رجلا من اهل الصفة شيئا من القرآن كأهل الصفة ማለት ብሎ መስጂድ ዳስ ውስጥ የሚቀመጡ የነበሩ የእስላም ሙሃጅሮች ናቸው እሱን አስተማረውና ቁርአን ዑባዳ የሚባለው ሰሃቢ ያ ሰውዬ ሀዲያ መጣለት ቀውስ ወይ ቀስት ነው የሰጠው ጦር መዋጊያ ማለት ነው ያንን ነብዩ ሰለላሁ ዐለይሂ ወሰለም ሲያዩት ከየት አገኘው አሉት አንድ ልጅ ቁርአን አቅርቼ እሱ ሰጥቶኝ ነው አላቸው ان احببت ان تطوق بقوس من نار فاقبله የሳት ቀስት እንዲጠመጠምብህ የምትፈልግ ከሆነ ተቀበል ብለውታል የሚል አለ ضعف አለው ሐዲሱ ማለት ነው እና እዚህ ላይ ያው መስአላው መነሳቱ ስለማይቀር እግረ መንገዱን ላብራራ ብዬ ነው አርጀሁ الأقوال ያ ሰው ባለበት አካባቢ ከሱ በስተቀር ቁርአንን ማስተማር የሚችል ሰው የሌለበት ቦታ ከሆነ የሚኖረው ፈርድ العين ነው የሚሆንበት ስለዚህ መቀበል አይፈቀድለትም ነገር ግን አማራጮች ካሏቸው ሰዎች ያን ጊዜ ጃኢዝ ይሆናል ይላሉ فالحاصل አሁን ይሁዶች አጠቃላይ ዕውቀታቸውን ለዱንያ ብቻ አድርገውት ስለነበረ አላህ Subhanahu Wa Ta'ala ولا تشتروا بآياتي ثمنا قليلا وإياي فاتقون እኔን ብቻ ተጠንቀቁ ከቀጣሁኝ በደንብ መቅጣት የምችለው እኔ ነኝ وأن عذابي هو العذاب الأليم ብሎ ነገራቸው አንድ አያ ሲመጣ ከባድ ማስተካከያ ይዞ ሲመጣ ይሄ በይሁዶች ነው የወረደው ብሎ አሻግሮ ማመላከት ብቻ አይሆንም
እያንዳንዳችንን ሊመለከት የሚችል ስለሆነ መጠንቀቅ ያስፈልጋል ማለት ነው ولا تلبسوا الحق بالباطل حقን ከባጢል ጋር አትዘባርቁት አትቀላቅሉት አለ ጥቂት ሐቅ ይናገሩና ከዛ እዛው መሐከል ደግሞ ሌሎች ባጢሎችን ሰግስገው አስገብተው ባጢሎቹ በሐቅ ሽፋን እንዲያልፉላቸው ህዝብም እንዲቀበላቸው ለማድረግ የሚሞክሩ ሰዎች ነው የሚያስጠነቅቀው مثل المبتدئين مثلا ابن كثير እንዳሉት ማለት ነው طيب يقول تعالى ناهيا لليهود عما كانوا يتعمدونه من تلبيس الحق بالباطل وتمويهه حقن كباطل غارا ማመሳሰልና ቀባብቶ ማቅረባቸውን وكتمانهم الحق እውነትን መደበቃቸውንና وإظهارهم الباطل باطልን ማጉላታቸውን አስመልክቶ አላህ ማላቸው ولا تلبسوا الحق بالباطل حقን ከባጢል ጋራ አታቀላቅሉ وتكتموا የሚለው እዚህም ላይ ላ ወድቃ ነው ولا تكتموا الحق ነው አንዱ ተፍሲር ይሄ ነው ወይ ደግሞ وتكتموا الحق የሚለው وان تكتموا الحق ነው النصب بالواو ነው አይ مع كتمان الحق حقን ከባጢል ጋር መቀላቀልና እንዲሁም حقን ከመደበቅ ጋራ እንትና አትበሉ وانتم تعلمون እናንተ ያወቃችሁ ይሄ የምትሰሩት ስራ ጥፋት መሆኑን እያወቃችሁት አትደበላልቁ አላችሁ ማለት ነው ሐቅን ፍንትው አድርጋችሁ አቅርቡት የቀረ መስለሃ ይቅር ክብርም ሆነ ዓለማዊ ጥቅም ይቅርባችሁና አላህ ዘንድ ያለው ይበልጣችኋል ነው ሐቅን ለሰው እየገለጸ ለራሱ የማይሰራበት ከሆነም ደግሞ ያው ሌላ ችግር ስለሆነ واقيموا الصلاه واتوا الزكاه አላቸው ልክ ለሰው ሐቅን እንደምታብራሩት ሁሉ እናንተም ሰላትን ቀጥ አድርጋችሁ ስገዱ ዘካንም ስጡ እየሰገድን ነው ዘካም እየሰጠን ነው በሙሳ ህግ መሰረት እንዳይሉ አይ ያ አይደለም ያ ተሽሯል አሁን ካሉት ሰዎች ጋራ ወርከዑ مع الراكعين አላቸው ከአጎንባሾች ጋራ አጎንብሱ አላቸው ምን ማለት ነው ሰሉ مع المصلين ሰጋጆች ጋራ ሙእሚኖች ጋር ሶፍ ገብታችሁ ስገዱ ይሄ እናንተ መስገዱት አይደለም ሰላት አሁን የተባለው ማለት ነው በነገራችን ላይ በአህለል ኪታብ ሰላት ውስጥ ሩኩዕ የለም ይላሉ ይቆማሉ ቀጥታ ወደ ስጁድ ይወርዳሉ ያው እንግዲህ መስገድ የፈለጉለት ማለት ነው دل هذا على وجوب الزكاه والصلاه صلاتهم زكام واجب መሆናቸውን ያሳያል ማለት ነው ቀጥሉ ማይክ ፍሪ أتأمرون الناس بالبر وتنسون أنفسكم وأنتم تتلون الكتاب أفلا تعقلون واستعينوا بالصبر والصلاة وإنها لكبيرة إلا على الخاشعين الذين يظنون أنهم ملاقو ربهم وأنهم إليه راجعون يا بني إسرائيل اذكروا نعمتي التي أنعمت عليكم وأني فضلتكم على العالمين واتقوا يوما لا تجزي نفس عن نفس شيئا ولا يقبل منها شفاعة ولا يؤخذ منها عدل ولا هم ينصرون. مايك فري. أتأمرون الناس بالبر
ሰዎችን በበጎ ነገር ታዛላችሁ ወተንሰውነ አንፉሰኩም ነፍሶቻችሁን ደግሞ ተረሳላችሁን ወአንቱም ተትሉነ الكتاب እናንተው መጽሐፉን አንባቢዎች ሆናችሁ ሳለ አፈላ ተዕቂሉን አትረዱም እንዴ የምትሰሩት ጥፋት ምን ያህል ክብደት እንዳለው واستعينوا بالصبر بتعجزت تاجزوا والصلاة بصلاة من دزه وإنها لكبيرة إلا على الخاشعين ارصع تعلق نات وهم كباد نات الله فريبه نسوش لاي كالهون بستقر الذين يظنون أن الزام ارقت أنيوت يهونوا أنهم ملاقوا ربهم እነርሱ ከጌታቸው ጋራ ተገናኞች እፊቱ ቀራቢዎች መሆናቸውን የሚያረጋግጡ وانهم اليه راجعون እነርሱም ወደሱ ተመላሾች መሆናቸውን የሚያረጋግጡ ሰዎች በእነሱ ላይ ካልሆነ በስተቀር ከባድ ናት ሰላት ይላል ያ በኒ እስራኤል እናንተ የእስራኤል ልጆች ሆይ اذكروا نعمتي التي انعمت عليكم ድጋሜ አሁንም ያችን በእናንተ ላይ የዋልኳትን ንዕማዬን አስታውሱ ወአኒ ፈضلتكم እኔም አብልጫችሁ እንደነበረ አስታውሱ على العالمين በዓለማት ህዝቦች ላይ واتقوا يوما لا تجزي نفس عن نفس شيئا አንድን ቀን ደግሞ ተጠንቀቁት አንዲት ነፍስ ከሌላ ነፍስ ላይ ፍጹም ምንም ነገር መከላከል ማዳን የማትችልበትን ቀን ولا يقبل منها شفاعة ملجا ወይም ሽምግልናም ከርሷ ተቀባይነት በማይኖረው ቀን ولا يؤخذ منها عدل ጉቦም በማይወሰድበት ቀን ከርሷ ላይ ولا هم ينصرون እነሱም በማይረዱበት ቀን የሚመጣን ቅጣት ተጠንቀቁ ይላል አሁንም ያው አህለል ኪታብ በተለይም ይሁዶችን ነው አስመልክቶ እየተናገረ ያለው ይሁዶች አንዳንድ ጊዜ ሐቁ ግልጽ ሆኖ ማደባበስ ሲያቀታቸው ለራሳቸው መከተል አይፈልጉም እንጂ የተከተለውን ሰው በርቱ ጥሩ ነው የያዛችሁት መንገዱ ጥሩ ነው እያሉ ግፊት ያደርጋሉ ወይም ደግሞ ምላሽ ይሰጣሉ እና አላህ Subhanahu Wa Ta'ala እንዲህ ይሄ ነገር ሐቅ መሆኑንና ጥሩ መሆኑን አውቃችሁ ሰውንም የምታዙ ከሆናችሁ እንዴት ለሰው በጎ ተመኝታችሁ ለራሳችሁ ራስ ትዘነጋላችሁ ሰው መምከር ያለበት እኮ መጀመሪያ ራሱን ነው የሚበጅ ነገርም ደግሞ ለራሱ ነው ይዞ መገኘት ያለበት كيف يليق بكم يا معشر أهل الكتاب እናንተ የመጽሐፍ ባለቤቶች የውቀት ባለቤቶች ነን ባዮች እንዴት ከናንተ ላይ ያምራል ተቀባይነት ይኖረዋል አንተ አምሩ الناس بالبر وتنسوا انفسكم ሰዎችን በበጎ ያዘዛችሁ ራሳችሁ መርሳት መዘንጋት ቢር ማለት ምንድነው البر هو جماع الخير ይላሉ ማንኛውንም መልካም ነገር የሚያካትት ቃል ነው አረበኛ ቋንቋ ውስጥ የሚተካቸው ቃላቶች የሌላቸው በጣም ሰፊ ትርጉም ያላቸው ነገሮች አሉ ነሲሃ ቢር የመሳሰሉት ማለት ነው وانتم مع ذلك تتلون الكتاب ما ታውቁ ብትሆኑ አዎ እናንተ ራሳችሁ ኪታብ እያነበባችሁ የአላህን አምር የነቀፈ ምን ነገር እንደሚገጥመው ያወቃችሁ እንዴት እንድትሆናላችሁ አፈላ ተዕቂሉን የምትሰሩት ነገር አይገባችሁም አትነቁም لباتلوم እያላቸው ነው عن قتادة رحمه الله قال كان بنو إسرائيل يأمرون الناس بطاعة الله وتقوى ሰዎችን በአላህ ተቅዋና በጣዓ ያዙ ነበር ዛሬም በየቤተ አምልኮዎቻቸው ቆመው ስለ አኺራ ሲናገሩ ረጋዒቅ ሲናገሩ ነሳራዎቹ ራሳቸው ስለሞት ስለ ሲናገሩ በጣም ከባድ የሆነ ረጋዒቅ ይናገራሉ ግን من قالوا مسوح الضأن في قلوب الذئاب ይላሉ የበግ ቆዳ ለብሶ የተሁላ
ቀልብ ተንኮል ማለት ነው فعيرهم الله عز وجل الله ወቀሳቸው እነዚህን ሰዎች ኸይርን እያዘዛቸው ራሳቸው ለምን ነው ኸይር ማትሰሩት እያላቸው ማለት ነው وقال ابن جريج أتأمرون الناس بالبر أهل الكتاب والمنافقون ይቺ አያ ሙናፊቆችና አህለ الكتابን ትመለከታለች ይላል ሙናፊቆችና አህለ الكتاب ደግሞ ድሮም ጀምሮ የቆየ ተሰስር አላቸው كانوا يأمرون الناس بالصوم والصلاة ويدعون العمل بما يأمرون به الناس ጾምና ሰላት አደራ እያሉ ሰውን ያዛሉ ሰውን በሚያዙበት ነገር ግን እነሱ አይሰሩበትም ነበር ይላል ይሄ አጠቃላይ ማዕና ሰጥተነው ነው ወደ ተخصيص ስንመጣ ደግሞ أتأمرون الناس بالإيمان بمحمد صلى الله عليه وسلم ወደ መሐመድ ሃይማኖት ግቡ እያላችሁ ሰዎችን ታዛላችሁ ለራሳችሁ ደግሞ አትገቡም ወይ ነው قال أبو الدرداء رضي الله تعالى عنه لا يفقه الرجل كل الفقه حتى يمقت الناس في ذات الله ثم يرجع إلى نفسه فيكون أشد لها مقتا ማንም ሰው የአላህን ዲን በትክክል ተረድቷል አይባልም ለአላህ ብሎ ሰዎችን እንደሚጠላው ሁሉ የአላህን ዲን ነቀፉ ብሎ ዞር ብሎ ራሱን ሲታዘብም ያንኑ ያክል በነፍስያው ላይ የሚቆጣ እስካልሆነ ድረስ አንዳንዱ የዲን ገይራው በጣም ጠንካራ ሆኖ ታያዋለህ ሰዎችን ሲተች ጥፋታቸውን ኢንካር ሳያደርግ ምን ሲል ጎበዝ ነው የራሱን ጥፋት ግን ተእዊል ያደርግለታል ይሄ في خلاف ይላል የሆነ መንገድ አለ ይላል ጥፋት ነው ብሎ ለማመን ፈቃደኛ አይደለም አህሉ الكتابም የሆኑት እንደዚህ ነው أتأمرون الناس بالبر وتنسون أنفسكم የተባሉትም በዚህ ባህሪያቸው ሰበብ ነው ማለት ነው ስለዚህ በኸይር ያዘዘ ራሱ ኸይር የማይሰራ ሰው ይሄ አያ ይመለከተዋል ማንኛውም ቢሆን ማለት ነው በጣም የሚገርሙ ሐዲሶች አሉ እዚህ ቦታ ላይ የመጡ አንዳንዶቹን እናያቸዋለን ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ طبراني بزغبوت حديث مثل العالم الذي يعلم الناس الخير ولا يعمل به كمثل السراج يضيء للناس ويحرق نفسه አዋቂ የሆነ ሰው ሰዎችን ኸይር የሚያስተምርና ራሱ ግን የማይሰራበት اللهم سلم سلم እንደ ሻማ ነው አሉ እንደ ጧፍ ለሰው ብርሃን ይሰጣል ራሱ ግን እየተቃጠለ ነው ራሱን አቃጥሎ ለሰው ይተርፋል በሌላ ሐዲስ ደግሞ ኢማሙ አህመድ በዘገቡት ሐዲስ عن انس بن مالك رضي الله تعالى عنه قال قال رسول الله صلى الله عليه وسلم مررت ليلة أسري بي على قوم تغرد شفاههم بمقاريض من نار الله ود بيت المقدس لليت بوصل بنيلت የሆኑ ሰዎችን አየሁ በእነሱ አጠገብ አለፍኩ አሉ እነዛ ሰዎች ከእሳት በሆነ መቀስ ከንፈሮቻቸው ይቆረጣሉ عجيب አልኩና قلت من هؤلاء እነማን ናቸው እነዚህ ብዬ ጠየቅኩኝ አሉ قالوا هؤلاء خطباء أمتك من أهل الدنيا دنيا ላይ የነበሩ ባንተ ኡመት መሐከል ሰውን የሚገስጹ ሰዎች ናቸው አሉ ይመክራሉ ممن كانوا يأمرون الناس بالبر وينسون أنفسهم ሰዎችን በበጎ ነገር ያዘዙ ራሳቸውን ይዘነጉ የነበሩት ናቸው ይላል هذا الحديث أخرجه أيضا ابن حبان في صحيحه وابن أبي هاتم وابن مردوية يا الله እንግዲህ በጣም ከባድ ነው ይሄ يأمرون الناس بالبر وينسون أنفسهم ሰዎችን በበጎ ነገር ያዛሉ ራሳቸውን ደግሞ ይረሳሉ አለ أفلا تعقلون أتوقم ويلا وفي صحيح البخاري بتأمن بجرم حديث على هنا الحديث بدن بعد دامتوس
እያንዳንዱ ዳዕዋ አረጋለሁ ስለ ዲን እናገራለሁ የሚልን ሰው ሁሉ የሚመለከት የሆነ ሐዲስ ነው يؤتى بالرجل العالم يوم القيامة فيلقى في النار عالم የሆነ ሰው የቂያማ ዕለት ተይዞ ይመጣና እሳት ላይ ይጣላል يجاء بالرجل يوم القيامة فيلقى في النار فتندلق أقتابه أنجته يزكزكال فيدور بها في النار በዛ ዙሪያ እሳት ውስጥ ይሽከረከራል አንጀቱን እየጎተተ كما يدور الحمار برحاه ከዛ የጀሃነም ሰዎች ያውታል فيطيف بها النار يا فلان ما أصابك እገሌ አንተ ደግሞ ምን ገጠመህ የኛ ኸጢብ እኛን እንኳን ስትመክር የነበርክ ሰውዬ አላህ እዚህ መጣ ألم تكن تأمرنا بالمعروف وتنهانا عن المنكر በመልካም ነገር ታዝናን ነበር ከመጥፎ ተከለከለናል ነበር ምን ነው ለዚህ በቃ ይሉታል فيقول كنت آمركم بالمعروف ولا آتيه በመልካም ነገር አዛችሁ ነበር ግን ራሴ አልሰራውም وأنهاكم عن المنكر وآتيه ከሙንከር ደግሞ እከለከላለሁ እኔ ግን ሰራው ነበር በጣም ከባድ የሆነ ማስጠንቀቂያ ነው እና ያው አትናገሩ ማለት አይደለም የምትናገሩትን ራሳችሁ ስሩት ማለት ነው ለሰው ስትናገር ተበቅ ያለ ነገር መናገር በራስህ ግን ሩخص እየፈለክ የሆነ ቀጭን መስመር እየፈለጉ መሽለክለክና ተሐዩል على شريعه الله በአላህ ሸሪዓ ላይ መላ መፈላለግ ይሄ አይሆንም አንቢያዎች ያው ያስተማሩትን አይተና ነብዩላህ ሹዓይብ አለይሂ ሰላም وما اريد ان اخالفكم الى ما انهاكم عنه ان اريد الا الاصلاح የሚከለክላችሁን ነገር ከናንተ ተቃራኒ እኔ ሄጄ ሳበቃ እዛ ቦታ ላይ በመገኘት ለخلፋችሁ ለነቅፋችሁ አልፈልግም መከለክለው መጀመሪያ ራሴ እከለከላለሁ ان اريد الا الاصلاح ما استطعت በተቻለኝ መጠን ማስተካከል ነው የምፈልገው وما توفيقي الا بالله ስኬት መቼም በአላህ ብቻ ነው እሱ ነው የሚያሳካልኝ عليه توكلت اليه انيبال وقال تعالى يا ايها الذين امنوا لما تقولون ما لا تفعلون የማትሰሩት ለምንድን ነው የምታወሩት ይላል ተናገሩት من قول خير البريه የደጋጎችን ነገር የሰሃባ የስዲቆችን የሹሃዳዎችን ትላልቁም ነገር ማውራት የምትሰሩት ደግሞ ሌላ كبر مقتا عند الله ان تقولوا ما لا تفعلون ማትሰሩትን ነገር ማውራት አላህ ዘንድ የተጠላ መሆኑ በጣም የገዘፈ ነው ይላል አላህ ይሰትረን አላህ አፉ ይበለን አላህ ሂዳያውንም ይወፍቀን ታዳ እኛ የምንሰራውን ነገር የምንናገረውን ነገር ለመስራት ፍላጎቱ ኑሮን ካልተሳካልንሳ እንዲሳካላችሁ ደግሞ የሚጠቅማችሁ ልምከራል አላህ واستعينوا بالصبر በትዕግስት ታገዙ ቁም ነገር ለመስራት ሶብር ከሌለ በጭራሽ አይሳካም በሶላትም ታገዙ ሶብር የዱንያን ችግሮች ለመጋፈጥ ይረዳል ሶላት ደግሞ አላህ ጋር ያለውን ግንኙነት ያጠናክራል አላህ ጋራ መገናኛ ነው ወይ ደግሞ ሶብር ማለት ጾም ማለት ነው ብሎ ይፈሰሩም አሉ በርግጥ ጾም የሶብር አካል ነው الصوم نصف الصبر የሚልም ሐዲስ አለ ان كان صحيحا ስለዚህ ጾሙም እዚህ ውስጥ ይገባል እንዲሁ ራስን ማሸነፍና ነፍስያን መቆጣጠር ከሻህዋዋ መመለስ በአላህ አምር ላይ እንድትጸና ማስገደድ ነፍስያ ሁሉ ጊዜም የአላህ አምር ሲሆን ይከብዳታል ተራራ መስሎ ይታያታል በማይሆን ነገር ጊዜውን ስታባክነው በቀልዱ በዛዛታው በሐሜቱ የማትቆጥበውን ጊዜ ለሶላት ለጾም ለዒባዳ ለኸይር ነገር ለቂራአት القرآن ግን ሁላችንም አሁን በች ጊዜ ያለንና እንላለን አንድ ጁዝ በቃ ብትቀራ ምን አለ ቢባል ሰውዬ በየትኛው ጊዜ ይላል ግን አንድ ሰዓት ቁጭ ብሎ ሰው ጋራ ሰው ሊያማ ይችላል ወልዒያዝ ቢላህ አላህ ይጠብቀን እና ነፍስያን በصبر ላይ ማለማመድ ነው عن عمر بن الخطاب رضي الله تعالى عنه قال الصبر صبران صبر ሁለት አይነት ነው አሉ صبر عند المعصية حسن عند المصيبة حسن مكرا ሲገጥምህ መታገስ እሱም መልካም ነው واحسن منه الصبر عن محارم الله
የችግር ጊዜ ከመታገስ የተሻለው ደግሞ ከሐራም ነገር መታገስ ነው አሉ والله በጣም ከባዱ ደግሞ ይሄ ሐራም ነው ያ የችግሩ ጊዜ እንግዲህ ያው ብትበሳጭም ብትወራጭም መጨረሻ ምንም መለወጥ ስለማትችል ያንን ስለሚያውቀው አንዳንድ ሰው ሊታገስ ይችላል ሊጫና ይችላል ምን አደርጋለሁ እንግዲህ ያለፈ ብሎ ግን ማዕሲያ ፈጥቶ ሲመጣ ማን ነው ሰብሮ ከዛ ላይ የሚመለሰው በምላስ በአይን በእጅ በቀልብ የሚሰሩ ብዙ ማዕሲያዎች አሉ ከነዛ መታገስ ትልቁ እሱ ነው አሉ وقال سعيد بن جبير الصبر اعتراف العبد لله بما أصيب فيه صبر ማለት አንድ ባሪያ የሆነ ችግር ሲገጥመው ለአላህ እውቅና መስጠት ማለት ይሄ የሱ ነበር ወሰደው ልጅ ቢሞትበት ልጅ ለምን ሄደ ብሎ በሳጀ ሳይሆን ይሄ ልጅ የሰጠኝ አላህ ነው ሲፈልግ ወሰደው አሁንም ሌላ መለመን ነው እንጂ መበሳጨቱ ምንም አያመጣም ገንዘብ ነበር አላህ ወሰደው يا الله نو إنا لله وإنا إليه راجعون إهن وكنا مستثمر له واحتسابه عند الله عز وجل ورجاء ثوابه بصلاة تعجزوا ملو السامن دنو قال ابن كثير أما قوله والصلاة فإن الصلاة من أكبر العون على الثبات في الأمر በመንገዱ ላይ በነገሩ ላይ ለመጽናት ከሚያግዙ ነገሮች ሁሉ ዋነኛ ነው ማለት ይቻላል ሶላት ከዋናዎቹ ይቆጠራል አሉ كما قال تعالى اتل ما اوحي اليك من كتاب ربك واقم الصلاه من الكتاب واقم الصلاه ان الصلاه تنهى عن الفحشاء والمنكر ولذكر الله اكبر ከጌታ ወደ አንተ የወረደውን አንብብ ሶላትንም ቀጥ አድርገህ ስገድ ሶላት ከጸያፍ ተግባርና ከሙንከር ትከለክላለች ሰውየው ተከክለኛ ሶላት እየሰገደ በመጣ ቁጥር ቀልቡ እየተመለሰ ይመጣል ወለዚክሩላህ አክበር አላህን መዘከር መቼስ ከምንም ነገር በላጭ ነው ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አስጨናቂ ነገር ሲገጥማቸው ወደ ሶላት ነበር የሚሸሹት كما روى الامام احمد وابو داود وغير واحد عن حذيفة بن اليمان رضي الله عنهما قال كان رسول الله صلى الله عليه وسلم اذا حزبه امر صلى ነገር ሲያስጨንቃቸው ይሰግዱ ነበር وفي روايه فزع الى الصلاه ወደ ሶላት በፍጥነት ይሄዱ ነበር ማለት ነው ኸይር ሲገጥማቸውም በሶላት ነው መስጋናውን የሚያደርሱት ጥብቅ ነገር ሲገጥማቸውም ሶላት ነው ዝናብ ሲጠፋ ሶላት ነው ፀሐይ ግርዶሽ ላይ ሶላት ነው የዘመቻዎች ላይ ጭንቀት ሲመጣ ሶላት ሰግደው ዱዓ ያደርጋሉ ነብዩ ሰለላሁ ዐለይሂ ወሰለም እና ሶላት መታገጃ ነው ግን ሶላት ሲባል እንዲህ ቃሏ ቀላል ትሁን እንጂ ተግባሯም ቀላልና ትገር ነገር ነው አላህ ያዘዘው ኢማን ከሌለ ግን ትከብዳለች ለዚህ ምን አለ وانها لكبيره الا على الخاشعين አለ ከባድ ናት አላህን ፈሪ በሆኑ ሰዎች ላይ ካልሆነ በስተቀር ወይም ሶብራ ራሱ فقال الذين اوتوا العلم ويلكم ثواب الله خير لمن آمن وعمل صالحا ولا يلقاها الا الصابرون صبرኛ ያልሆነ ሰው አይሳካለትም ሶላት መስገድም ጾምም የትኛውም ዒባዳ ሶብር ይፈልጋል ራሱም ከባድ ነው ثقيلة ለዚህ ነው ሙናፊቆች ሶላት ሲባል ተራራ የመሸከም ያክል ይከብዳቸዋል ኻሽዑት ግን ይቀላቸዋል እንደውም እፎይታ የሚያገኙት ሶላት ውስጥ ሲገቡ ነው ነብዩ ሰለላሁ ዐለይሂ ወሰለም የሶላት ሰዓት እስከሚደርስ ድረስ ይናፍቁት ነበር ድክመቱን ጭንቀቱን ካለባቸው አሪህና ቢሃ ያ ቢላል ሶላት አልደረሰም ትንሽ ረፍት ነው ስለስቲ እፎይታ እናገኝ ነበር የሚሉት ስለዚህ እንደዛ ነው ማለት ነው እነማን ናቸው ኻሽዑዎቹ الذين يظنون انهم ملاقو ربهم ጌታቸው ጋራ የሚገናኙ መሆናቸውን እርግጠኛ የሆኑ ظن ሲባል እዚህ ቦታ ላይ بمعنى اليقين ነው እንጂ ሸክ አይደለም ወይም ደግሞ ሩጅሃንም አይደለም ለምን ቢባል የአኺራ ጉዳይ በዚያ ማዕና አይደለም እርግጠኛ የቂን ካልሆነ በስተቀር አይሆንም በሉጋ ደረጃ ظن በየቂን ማዕና ይመጣል በቋንቋው ومن ذلك قوله تعالى وراء المجرمون النار فظنوا انهم مواقعوها مجرموች እሳትን አዩ እንደሚጋፈጡባትም አረጋገጡ ظنوا የሚለው ተጠራጠሩ አይደለም እዚህ ቦታ ላይ ጀሃነምን እያዩ ከዛ በኋላ በዛ ሰዓት ሸክ አይኖርም بل روي عن مجاهد انه قال كل ظن في القران يقين
وعنه أيضا كل ظن في القرآن فهو علم القرآن لا يمتع ظن ملو التكالاي بمعنى اليقين يمتعه إلال الذين يظنون أنهم ملاقوا ربهم ملتهنا الإلام بوتالاي كافروا إن ما مؤمنون إني ظننت أني ملاق حسابيا تجبي نجر يعجنهم هونين ارقط أنهم يالله ظننت أي استيقنت ومنه قول الشاعر فقلت لهم ظنوا بألفي مدجج سراتهم في الفارسي المسرد ولتشي تاتاكي إيجي عندما متى أرقاقتوا ظنوا على أي استيقنوا معلنا الذين يظنون بلوهنا أنهم ملاقوا ربهم وأنهم إليه راجعون ولسهم تمن لاش مهوناتون ارقط أن يوجهون ولا يا بني إسرائيل أن أنت إسرائيل لجوج هو يدق منا تراجع اذكروا نعمتي التي أنعمت عليكم يوال كلاتشه النعمة يناستاوسوا على النعمة وعينت بزوس لهنا دقموا ليستاوساتشو فلقا وأني فضلتكم أنيم ما بلتشاتشه اندنبرا ميلو بفعل ماضي كممطاتو የምናገኘው ነገር ነው ኒዕማውም አድርጌላችሁ የነበረችውን ነው ይያለ ያለው አሁን በኩፍር ላይ ስላሉ ያ ነገር ለቋል ፈድሉም እንደዚሁ እኔ አብልጫችሁ እንደነበረ አስታውሱ አላቸው አዎ በዛን ዘመን ከመካከላቸው ነብይ የተላከ እንደ ሙሳ አይነት ትልቅ ነብይ እነሱ ብቻ ነበሩ በርካታ ተአምራቶችንም ያ አላህ የሰጠው ለነሱ ነብይ ነው ያ ትልቅ ክብር ነበር ማለት ነው እና ያንን ብልጫ አስታውሱ አላቸው እንጂ አሁን ያ ፈድል የለም لانهم اصبحوا كفرة فجرة كهديان ሆነዋልና አሁን ደግሞ ፈድሉ ለሌላ ኡማ ተላልፏል በሌላ አንቀጽ እንደነገረው كنتم خير امة اخرجت للناس تأمرون بالمعروف وتنهون عن المنكر ከኡመቱ ሁሉ በላጭ ሆናችኋል ይላል የሙሐመድ ሰለላሁ ዐለይሂ ወሰለም ኡመት ይሄም ደግሞ ዝም ብሎ የሙሐመድ ስለሆኑ ሳይሆን በመስፈርት ነው تأمرون بالمعروف وتنهون عن المنكر وتؤمنون بالله በመልካም ታዛላችሁ ከመጥፎ ተከለክላላችሁ በአላህ ታምናላችሁ እና እነዚህን ስላሟላችሁ ኸይረ ኡማ ሆናችኋል ነው የሚለው ይሄ ተፋለታ ያ ኸይር ይርቃል ማለት ነው وفي المسانيد والسنن عن معاوية بن حيدة القشيري رضي الله عنه قال القشيري رضي الله عنه قال رسول الله صلى الله عليه وسلم أنتم توفون 70 أمة أنتم خيرها وأكرمها على الله የሰባ ኡመቶች ሰባኛ አሟይ ናችሁ እናንተ ግን ከሁላቸውም በላጮቹና አላህ ዘንድ ክብር ያላችሁ እናንተ ናችሁ ብለው ለዚህ ኡማ ነብዩ ሰለላሁ ዐለይሂ ወሰለም መስክረዋል ማለት ነው ወተቁ አላቸው ያ በኒ እስራኤልን ተጠንቀቁ እነሱ ብቻ ላይ የሚያጥር ባይሆንም ማለት ነው ምን አንድን ቀን ተጠንቀቁ لا تجزي نفس عن نفس شيئا لا يغني أحد عن أحد عند ሰው ሌላን ሰው ማዳን የማይችልበት ራሱን ተክቶ ማዳንም የማይችልበት ገንዘብ ከፍሎ ማዳንም የማይችልበት ወንጀሉን መሸከም የማይችልበት ቀን ነው ولا تزر وازرة وزر أخرى ነው ለምን እያንዳንዱ ሰው በነፍስ ወከፍ ደረጃ በራሱ ጉዳይ ተወጥሯል لكل امرئ منهم يومئذ شأن يغنيه ለእያንዳንዱ ሰው ይዛለታ በቂ ጉዳይ አለው يا أيها الناس اتقوا ربكم واخشوا يوما لا يجزي والد عن ولده ولا مولود هو جاز عن والده شيئا ወላጅ ልጁን ማዳን የማይችልበት ልጅ ወላጁን ማዳን የማይችልበት ቀን ያንን ቀን ተጠንቀቁ ጌታችሁንም ፍሩ ብሎ አላህ Subhanahu Wa Ta'ala በሌላ አንቀጽ እንደሚገልጸው ማለት ነው ولا تنفعها شفاعة ولا يقبل منها شفاعة ሽምግልናም ተቀባይነት አይኖርም ለካፊሮች ካቱን ሸፋዓ ሁለት አይነት ነው ለሙእሚኖች የተፈቀደላቸው የሚያደርጉት ሸፋዓ አለ ለካፊሮች ደግሞ ሸፋዓ ማድረግ ለማንም አይፈቀድም ያንን ነው እዚህ ቦታ ላይ ነፍይ ያደረገ ያለው فما تنفعهم شفاعة الشافعين ይላል ያማላጆች ምልጃ የሸምጋዮች ሽምግልና አጠቅማቸው እነሱም ራሳቸው ይሉታል فما لنا من شافعين ولا صديق حميم ለኛ ማላጆች የሉንም ቅርብ ወዳጅም የለ ይያሉ ይለፈልፋሉ ማለት ነው ولا يؤخذ منها عدل ማለት ቤዛ ወይም ደግሞ ተከፍሎ
የሚዳንበት ጉቦ ብዬ ነው የተረጎምኩት ያ ነው በሌላ አንቀጽ ይሄን ማዕና የበለጠ ያረጋግጠዋል ان الذين كفروا وماتوا هم كفار فلن يقبل من احدهم ملء الارض ذهبا ولو افتدى به ካንዳቸው አላህ አይቀበልም መሬትን ሙሉ ወርቅ እንኳን ኑሮት ለዛ ራሱም ቤዛ ማረግና መክፈል ቢፈልግ ማለት ነው ان الذين كفروا لو ان لهم ما في الارض جميعا ومثله معه መሬት ላይ ያለ ነገር ሁሉ የነሱ ሆኖ የሱን ያክል ሌላም ኑሯቸው ليفتدوا به من عذاب يوم القيامه ከቂያማ ቀን ቅጣት ራሳቸውን ሊያድኑበት ፊዲያ ሊያረጉት ቢመጡ ما تقبل منهم ከነሱ ተቀባይነት አይኖረውም ማለት ነው عدل ማለት ፍትህ ማለት አለም እዚህ ቦታ ላይ ተፈልገው ما عدل به عن الحق ከሐቅ ወደ ሌላ ነገር ለማጠማዘዝ የሚሰጥ ጉቦ ተቀባይነት የለውም ይዛለፍ ማለት ነው እዚህ ዱንያ ላይ ባለስልጣኖች ገንዘብ ይወዳሉ ሀዲያ በሚል ስም ጠጋ ብለህ ነገር ከሰጠህ ጉዳይ ልታስፈጽም ትችላለህ አላህ ዘንድ የሚመጣው መዘዝ እንደተጠበቀ ሆኖ እዚያ ግን እንደዛ የሚባል ነገር የለም ማለት ነው ወላሁም ينصرون እነሱም ደግሞ በአማልክቶቻቸው በኩል አይረዱም አማልክቶች አሉ ይረዱናል ያደል ያሉት هؤلاء شفعاؤنا عند الله ያሏቸው ሁሉ የዛለ ድራሻቸው ይጠፋል አይነ ሹረካኢ ብሎ አላህ ይጠይቃቸዋል የታሉ እነዛ የኔ ሸሪካዎች ከኔ ጋር አሻርካችሁ ተመልኳቸው የነበራችሁት ብሎ ይጠይቃቸው قالوا آذناك ما منا من شهيد እናሳውቀሃለን የምናሳውቀው ነገር ደግሞ ከኛ መሐከል አንተ ሸሪክ አለህ ብሎ የሚመሰክር ፈጽሞ የለም ይላሉ ራሳቸውን ሙወሂድ አድርገው እርፍ ይሉታል ግን ምንም አይጠቅማቸውም እርስ በርሳቸውም አይረዳዱም كما قال تعالى ما لكم لا تناصرون من አትረዳዱ አትተጋገዙም እዛ ኩፍር ላይ ተጋገዙ አልነበረም ወይ አንዱ ካንዱ ጎን ቆሞ ሲታገል ሲዋጋ አልነበረም ወይ እስላምን ለማጥፋት ዛሬ ምን ነው መረዳዳቸው ያ ባህሪያቸው የደረሰ ይላቸዋል የለም بل هم اليوم مستسلمون አለ ዛሬ ግን ሁላቸውም እጅ የሰጡ ናቸው ወደ ተፈረደባቸው አቅጣጫ ብቻ ይሄዳሉ አማልክቶቹም መርዳት አይችሉም فلولا نصرهم الذين اتخذوا من دون الله قربانا آلهة بل ضلوا عنهم وذلك إفكهم وما كانوا يفترون ይጣፉባቸዋል ከጃቸው ድሮም ተጨባጭነት ያላቸው አልነበሩም ኢፍክ ውሸት ብቻ ነበር ቅጥፈታቸው ነው ቅጥፈቱ ሳይዋጣ ይቀራል ነው የሚለው የዛሬው ደርስ እንግዲህ ያው ትንሽ ሳባርገነዋል ቢሆንም ተያያዥነት ስላለው ነው እዚህ ላይ እናቆማለን واخر دعوانا ان الحمد لله رب العالمين